ሰላም በያላችሁበት የተወደዳችሁ ተመልካቾች፣ የቢዝነስ ዘገባ አጋራችን ኢትስዊች ነው። እናመሰግናለን። ወደ ቀዳሚ የቢዝነስ ዘገባ አልፋለሁ። የማር ምርትን ለገበያ በማቅረብ ገበያቸውን እያሳደጉ መሆናቸውን በዋግምራ ብሔረሰብ አስተዳደር የደሃና ወረዳ ነዋሪዎች ተናገሩ። የብሔረሰብ አስተዳደሩ እንስሳትና ዓሳ ሀብት ልማት መምሪያ ንብ ለማህበረሰቡ ያለውን ጠቀሜታ ከግምት ውስጥ በማስገባት ዘርፉን ለማዘመንና ያሉበትን ችግሮች ለመቅረፍ እየሰራው ነው ብሏል። አድኖ ማርቆስ አቶ አለባቸው በላይ በዋግምራ ብሔረሰብ አስተዳደር ደሃና ወረዳ በንብ ማነብ የተሰማሩ ነዋሪ ናቸው። በዘርፉም ለረጅም ዓመታት ሰርተዋል። ማር ሸጠው ልጅ አስተምረው ለቁም ነገር አብቅተዋል። አሁን ላይ ከ40 በላይ የንብ መንጋዎች እንዳሏቸው የገለጹት ነዋሪው ከማር ምርት ከፍተኛ ገቢ እያገኙና እየተጠቀሙ መሆናቸውን ለአሚኮ በስልክ ተናግረዋል። ወደ 150 ነጭ ማር አግኝቻለሁ። ያው በጥራት ነው እኔም ጠብቄ የምቆርጠው። ያው በአሁኑ ወቅት በተለይ አንዲት ኪሎ ማር እንግዲህ 1000 ብርና ወይም 950 ሲሸጥ በጣም ከፍተኛ ነው አሁን እያገኘን ያለ። በአካባቢው ያለው የጸረ አረም ኬሚካል ርጭትና የደኖች መመናመን በንቦችና በሚገኘው የማር ምርት መጠን ላይ ተጽዕኖ ማሳደሩን ነዋሪው ተናግረዋል። ሆኖም እስከነ ችግሩ ንብ ማነብ ብዙ ወጪ የማይጠይቅ አትራፊ ስራ በመሆኑ ተመራጭ እንዳደረጉትም አመላክተዋል። ጸረ አረሙ ነው እያዳከማቸው ያለ፣ እሱ በጣም ነው አሁን ችግር እየፈጠረ ያለ። ከዚያ ውጭ ግን በጣም አስፈላጊ የአካባቢው ማር ተፈላጊነትና የተሻለ ገቢ ማስገኘት የወረዳው ነዋሪዎች ንብ ማነብን ተመራጭ እንዲያደርጉት ምክንያት ነው ያሉት የደሃና ወረዳ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ መለሰ ባዬ በበጀት ዓመቱ ከ400 ቶን በላይ ማር ለመሰብሰብ እቅድ ይዘናል ብለዋል። የተከዜ ኮሪደርም ስለሆነ አብዛኛው የኛ አንደኛ ወረዳ ሞር አርሶ አደሩንም ስራችንም ተሳታፊ በማድረግ ደረጃ የተሻለ ስራ እየሰራበት ያለው የንብ ሀብታችን ነውና ስለዚህ እንግዲህ በዘንድሮ ዓመት አጠቃላይ 404.9 ቶን እናገኛለን ብለን ነው እቅድ ያቀድነው። እስካሁን ወደ 250 ቶን የተሰበሰባለ ያው ገናም ስለሆነ አጠቃላይ በንብ ሀብታችን በርካታ አርሶ አደሮችን በርካታ ወጣቶችን ተሳታፊ እየሆኑ ያሉበት ሁኔታ ነው ያለው። በብሔረሰብ አስተዳደሩ ከ110 ሺህ በላይ የንብ መንጋዎች ይገኛሉ። ከነዚህ በዚህ በጀት ዓመት ከ1700 ቶን በላይ ማር ለመሰብሰብ ታቅዷል። የብሔረሰብ አስተዳደሩ እንስሳትና ዓሳ ሀብት ልማት መምሪያ ኃላፊ ሲሳይ አያሌው በዘርፉ የተሰማሩ ፕሮጀክቶች የቴክኖሎጂ ድጋፍ እያደረጉ ባለመሆናቸው የንብ ሀብት ልማቱ ከባህላዊ አሰራር አለመውጣቱን ገልጸዋል። ተግዳሮቶች ብለን የለየናቸው አሉ። የመጀመሪያው ጉዳይ ላይ አሁንም ከባህላዊ የማነብ ስራ አልተላቀቀም። የዚህ መሰረታዊ ችግር የቴክኖሎጂ ግብዓቶች ችግሮች አሉ። ቶታሊ እንደ ብሔረሰብ አስተዳደር በንብ ሀብት ልማቱ ላይ አጋዥ የሆኑ ፕሮጀክቶች የለም። አርሶ አደሩ ካለው ከባህላዊም ከፕላስ ደግሞ በቅርብ የሚደግፏቸው ባለሙያዎች ከሚያገኙት ኤክስቴንሽን በዘለለ ከባህላዊ ቀፎ ወደ ዘመናዊ ቀፎ ማሩን በማሻሻል የተሻለ ምርት ከማግኘት አኳያ አንዱ ፈተና ሆኖ ያለ ነው። ባሳለፍናቸው ዓመታቶች የተሰራጩ ዘመናዊ ቀፎዎችን እነሱን መልሰን የማደስ እንደ አዲስ ሞዲፋይ እያደረግን አርሶ አደሩ ቢያንስ እንዲያሻሽል የማድረግ ስራ ነው እየሰራን ያለን። ንብ ለአካባቢው ማህበረሰብ ያለውን አስፈላጊነት በመገንዘብ ብሔረሰብ አስተዳደሩ የሚስተዋሉ ችግሮችን ለመፍታት እየሰራ ስለመሆኑም ኃላፊው አመላክተዋል። ባለፈው ዓመትም የጀመርነው ቢያንስ ዘመናዊ ቀፎ ቴክኖሎጂ ባይቀርብ እኮ ቢያንስ ሽግግር ቀፎ ከአካባቢ ቴክኖሎጂ የሚሰሩ ከእንጨት ከሸንባቆ የሚሰሩ አሉ። እነሱን መልሰን የማስራት ነው። ከባለፈው ዓመት ምንም ተጀምሮ ያልነበረ ግን ወደ 500 የሚሆኑ ሽግግር ቀፎችን በየወረዳው ሰርተን አርሶ አደሩን ከባህላዊ ቀፎ ቢያንስ ወደ ሽግግር ቀፎ እንዲያሳድጉ የማድረግ ስራ እየሰራን ያለንበት ሁኔታ ነው ያለው። ዋናው ግን የዋግን ማር ብራንድ ማድረግ አለብን ነው። ብራንድ ለማድረግ ወይ ደግሞ ሰርቲፊኬሽን ለማግኘት ደግሞ የመጀመሪያ ጉዳይ ላይ ከኬሚካል ነፃ የሆነ ማር ማምረት አለብን ነው። ይህን ለማምረት ደግሞ አርሶ አደሩም መንግስት ሰራተኛውን ፕላስ ደግሞ ባለድርሻ አካላት ይህን አካባቢ ነፃ ማድረግ አለብን የሚል ነገር ነው ያለው። በማር ምርት ያለውን የገበያ ትስስር ችግር በመቅረፍም በንብ ዘርፉ የተሰማሩ ሰዎችን ተጠቃሚ ለማድረግ ስራዎች እንደተጀመሩም ኃላፊው አቶ ሲሳይ ጨምረዋል።